አሹና ሮማን ተፋጠጡ። ፍቅር ለምን ከኔ ያዘክ ብላ እሷን በጥፊ መታችው። አሹም ደግሞ ይህንን ነገር አስቦት ሳይሆን በህልም እየቃዠ እንደነገራት አስረዳት። እንደገና እህትነቷንም እንዳያጠፈራና በቃ እኔ እየቃዠሁ ነበር የነገርኩሽ ይቅርታ ብሎ እንደገና ታረቃት። ነገር ግን የታረቃት ደግሞ እንደ በፊቱ ሊጨዋታ ሳይሆን ሊዘጋን ነበር። ሮማን ደግሞ እንደገና ሲዘጋት ታጨነቀች። እንዲሁም ደግሞ ሌሊዬ እንግዲህ ባቡሬ በስተመጨረሻ ፍቅሩን ወይም ደግሞ እንደሚወዳት ነግሯታል። ነገር ግን ይህን ነገር መንገር በሱ አሁን በጣም ከባድ ነው። መንገርም አልነበረበትም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ዝቅ ይላል። ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብ ሆኑ። አሁን ላይ ዴቭ እንግዲህ በጣም ደስተኛ ነው። ምክንያቱም አዴን እንግዲህ ሽማግሌ ልኮ ሊያገባት እየተዘጋጀ ነው ያለው። አዴንም እንግዲህ ለማግባት አባቷን አሳምኖ ጨርሷል ማለት ነው። አዴም ወደ ገጠር እንድትሄድ ሂጅና እልካለሁ እያላት ነበር ማለት ነው። የአዴም አባት ደግሞ እናቷ እምቢ ብላቸዋለች አልስማማም ብላ ማለት ነው። ግን አዴ ደግሞ የአዴ አባት ደግሞ ገጠር እየጠበቃት ነው ማለት ነው። ያው እንግዲህ የአዴ አባት ሀብታምና የነጠጠ ባል ስለሚፈልጉ እንግዲህ ዴቭ ደግሞ እንግዲህ አሳምኗቸው አልቋል ማለት ነው። ነገር ግን አሁን አዴና ዴቭ መካከል ምን እየተፈጠረ ነው? ዶክተሩም እንግዲህ የአዴ ፍቅር ጠብ አድርጎታል ማለት ነው። እንዲሁም ደግሞ ዛሬ ጭክን ብሎ ሌሊን ስለ አዴ ማንነት እየጠየቃት ነበር። ጓደኝነታቸው አዴ ማናት እያለ እየጠየቃት ነበር። እሷም ደግሞ የአዴ ማንነት ጀግና ሴት እንደሆነች እና ጠንካራ እንደሆነች እንዲሁም ለእሷ ደግሞ ቅርቧ ሰው እንደሆነች ነግረዋለች። እንግዲህ ከዛ ላይ በጣም ነበር የተደመመው ማለት ነው። ከዚያም በኋላ እንግዲህ ወደው ነበር ስልክ የደወለላት ማለት ነው። እንግዲህ ያው ስልክ የደወለላት ምንም የሚያወራት ነገር ወይም ደግሞ ሳይኖር ያው የልቡን የውስጡ ፍቅር ነው እንደዚህ የሚያደርገው ማለት ነው። ከደወለላት በኋላ ደግሞ በጣም እየተጨነቀ ነበር ማለት ነው። እሷ ደግሞ ዴቭ ጋር ነበረች እና ዴቭ እንግዲህ እየተረዳን ነበር። ዴቭ እንግዲህ ያው የሌሊን በሽታ ያቅም ነበር። የሌሊ በሽታ እንግዲህ አሁን እያወቁ ነው ግማሾቹ ማለት ነው። ባቡሬ እንግዲህ ነግሮት ነበርና በጣም ከባድ ነው። እንዲሁም ደግሞ ፍቅር ይዞኛል ከሷ ሲለው ዴቭ እንግዲህ ግለጽላት ቃል ኪዳን ማድረግላታለሁ ሲል ተስማምቶ አድርግላት ነበር ያለው ማለት ነው። ከዚያም በኋላ እንግዲህ ዴቭ እና አዴ ተገናኝተው ዴቭን ፍቅሬን እንግዲህ ፍቅርሽን ገጸሽልኝ አታውቂም ነበር ያላት። እሷ ደግሞ አዴ ግን በጣም ጠንካራ ልጅ ናት። በእውነት በጣም ጠንካራ ናት። አንድ ቀን ተሳስቷት እንኳን ስለ ፍቅር አውርታ ወይም ደግሞ እወድሃለሁ ማለት እንደዚህ በቃ ፍቅሯን ገልጻለት አታውቅም ማለት ነው። እና ፍቅርሽን ግለጭልኝ እያላት ነበር ማለት ነው። እሷ ግን ልትገልጽላት ያው አልፈለገችም። እዛ መሀል እንግዲህ ዶክተሩ ደውሎ ነይ እንገናኝ ሲላት እሺ እመጣለሁ ነበር ያለችው። ማነው ሲላት እሱም ዶክተሩ ስትለው በተደጋጋሚ እንደሚደውልልሽ ስለ ሌሊ ሊያወራኝ ነው ነበር ያለችው። እና ሌሊ ደግሞ ከፈለገ ሌሊ ጋርም ደግሞ ባቡሬ ጋር ያውራ አንቺ ጋር ብዙ ጊዜ ለሚደውለው እያላት ነበር ማለት ነው። እየቀና ነው እንዴ እያለችው ነበር። የማይቀናው ታዲያ ሚስቱ አይደለሽ እንዴ? አዴ ደግሞ እንደውም እንግዲህ ቤዛ ከዶክተር ጋር ስራ ገብታ እየሰራች ነው ማለት ነው። እሷም ደግሞ ቅድም የታከሙት እነማን ናቸው ብላ ለማጣራት ሞከረች። አዴይና ሌሊ እንደሆኑ አወቀችና እንዲሁም ደግሞ ስለ ሌሊና አዴይ እንግዲህ ጓደኞች ናቸው። ስለ ሌሊም እንግዲህ የድሮ ፍቅረኛው እንደከዳትና ያለውን ነገር እየነገረችው ነበር ማለት ነው። እንዲሁም ደግሞ አዴይን ስለ አዴይ ምንነት ታውቂያለሽ እንዴ ሲላት፣ ወይ ግን የቤዛ ክፋት እንደውም የሚያደርግለት ሰውን በጥሩ ነገር ብትገልጽ ማለት ነው። እና አዴይ ደግሞ የኛ ሰራተኛ ነበረች አላችም። ጉድ እኮ ነው የሳ ወይ አሁን አረ ቤዛ ነገር ክፋት ወላሂ የቤዛ ክፋት ማለት ነው። የሳ ሰራተኛ ደግሞ መቼ ነው የሆነችው? ጉድ እኮ ነው። የኛ ሰራተኛ ነበረች አለኝ። ከዛ በመጥፎ እንትን አለች፣ ተባረረች። ከዛ
እና ሁሉን ነገር እየነገረችው ነበር መጥፎ መጥፎ እያደረገች ማለት ነው ያዴ ቤዛ። ነገር ግን ዶክተሩ ስለማያምናት እሺ በቃ ብሎ ነበር የሸኛት ማለት ነው። እና በጣም የቤዛ ነገር በጣም ይገርማል። በጣም እኔ እንጃ ክፉ ናት በጣም ቤዛ። ከዚያም እንግዲህ ባቡሬ ወደ ቤት መጥቶ ቅምጥልና ከእናቱ ጋር እንግዲህ ምንድነው በሽታዋ ንገረን ብሎ እያስጨነቁን ነበር። ነገር ግን ያው ግዴታ ነገራቸው። እናይቱ በጣም ነበር ያዘነችው ማለት ነው። እና ቅምጥልም ደግሞ ልትሞት ነው እያለች እንትን እያለኝ አትሞትም እሷ እንደዛ አትበይ እያለ ባቡሬ ሲጨነቅ ላይ መጣችባቸው ላይ ማለት ነው። እና ያው የባቡሬ እናት በጣም ሆርሲ ብሳት ወደ ቤቷ ይዛ ትሄድ ቅምጥል። እንግዲህ ባቡሬ ምንድን ነው ያደረገው ወደ ውጭ እንድትናፈስ ይዞ ወጥቶ ለምንድነው እዚህ ቦታ ያመጣኝ ስትለው እንድትናፈሽ ነው እያለ ነበር። እንግዲህ ሳታስበው እና ያው እሷ ራሷን በጣም አስጨንቋታል በሽታው ማለት ነው። እና ሌላ ጭንቀት ላይ ነው። በዛ ደግሞ ጭንቀትና ሌላ ሀሳብ የሚያስብሽ ነገር እንዳታስቢ ከዚህ ውጭ እንዲሁም ደግሞ ጓደኛ ምናምን እንዲኖርሽ አታድርጊ ብቻ ከሀሳብ ነፃ ሁኚ ምናምን ብሏን ነበር ማለት ነው። እና እንግዲህ ባቡሬ ፍቅሩን ገለጸላት ማለት ነው። እና በጣም ነበር የደነገጠችው፣ በጣም ደንግጣለች። እና አሁን ይሄ ነገር ጥሩ ነው ወይ ማለት እንግዲህ አስባችሁታል። በሽታ በጣም ከባድ ነው፣ ካንሰር ነው እና የሚገል በሽታ ነው። በዛ ላይ እንክብካቤ ከሀሳብ ተቆጠቢ ምናምን ብሏታል። እና ይሄን ነገር ሁለተኛ ሀሳብ መጨመር አልነበረበትም። ያው እንግዲህ ተጎኗ ሆኖ የሚረዳትም ከሆነ ይሻላል። ባንዴ ተቀበለችው ነው። ግን ያው ላይልም ስለምትወደው ትቀበለዋለች። እናንተ ምን ይመስላችኋል? የባቡሬን ፍቅር ጥያቄ ትቀበላለች ሌሊ ወላ አትቀበለውም? እንደኔ ትቀበለዋለች ብዬ ነው። ምክንያቱም እሷም ትወደዋለች። ያው አልተገላለጹም እንጂ ሁለታችሁም ይዋደዳሉ ማለት ነው። እና ትቀበላለች አትቀበለውም ትላለች። እኔ ተቀብለው አብረው ቢሆኑ ቢንከባከባት ደስ ይላል ነው የምለው። ውድ ቤተሰቦቼ የዴቭና የአደይ ሰርግ አሁን ቅጡን እያጣ ነው ማለት ነው። ዶክተርና ዴቭ አሁን ምን ሁኔታ ላይ ናቸው? እንግዲህ ዴቭ ለዶክተሩ ጋር ሄዳለሁ ብላ አደይ እንግዲህ ከዶክተሩ ጋር ቆማ ነበር ማለት ነው። ዴቭ ከሰማ ምን ይፈጠራል? በጣም ከባድ ነው። አራዴ እና ዴቭ ተጋቡ። ተንዛዛ እኮ ነገሩ።